እዛ ቤት ውስጥ ከናኦምና ከናቴ ውጭ አባቴን የሚጠላው ሰው አልነበረ። ምክንያቱም ያ ቪዲዮ እኔ ጋርም ስላለ። ምን? የዲኤንኤ ውጤቱ ደርሶ ነበር። አንዴ ወደ ቢሮ ትመጣ። ጭራሽ ትቀልጂብኛለሽ? ይኸውልሽ የአባትሽን ህይወት ለማትረፍ ሲባል ይሄ ነገር የግድ መደረግ አለበት። አረ ምን ነው አሁን የኛ ቤት ጣጣ አላልቃለ? ይሄኔ ዳግም በሰራው ስራ ተጸጽቶ ይሆናል። ይሄ እንዳይፈጠር ነበር ተወስኖ የነበረው። አንሳው አንተ ድንጋይ ራስ አንሳው። ይቅርታ የኔ ቆንጆ እየነዳው ስለነበር ነው ያስጠበቅኩሽ። ዳጊ ደውሎልህ ነበር አይደል? አዎ ተቀጣጥረን ወደሱ ጋር እየሄድኩ ነበር። ምን ነው ችግር አለ እንዴ? እሱን ከማግኘት በፊት እኔ ላገኝ እችላለሁ? ከዚህ በፊት እኮ ላይ አልፈልግም ያልሽኝ መስሎኝ። እባክህ ኤርሚያስ ከዚህ በላይ አታበሳጨኝ። እሺ የተለመደው ቦታ እንገናኝ። እርግጠኛ ነህ? ለዳጊ እስካሁን ምንም የነገርከው ነገር የለም አይደል? በእርግጥ እሱ እንኳን በስልክ እንድነግረው ፈልጎ ነበር፣ ግን ደግሞ እኔ ካልተገናኘን ጉዳዩ ከባድ ስለሆነ ማውራት አንችልም ስላልኩት ወደሱ ጋር እየሄድኩ ነው ላወራው። ምን ነው አላጠፋውም አይደል? ሲጀመር አንተ በህይወት መሽ ጥሩ ነገር አድርገህ ታውቅና። ለማንኛውም ዳጊ ከደወለልህ እንደማይመች ነገረው። እሺ ግን ለምንድን ነው በዚህ ፍጥነት ልታገኘኝ የፈለግሽው? እሱን እዛው ስደርስ ታውቀዋለህ። ዞሬ ዞሬ እሱ ላይ መውደቅ ያልቀረም ሲያስጠላ። አንድ ጊዜ ማውራት እንችላለን? አንድ ጊዜ አይደለም 10 ማውራት እንችላለን። ግን ሰላምታ አይቀርም? ሲጀመር ሰላም ፈላጊ ስትሆን አይደል? ሰላም ባልፈልግ ነው እንዴ በበደሌ ላይ እየተደበደብኩ ዝም ያልኩት? እንዴት የገዛው ወንድምህን በዚህ የማይረባ ነገር ትጠረጥረዋለህ? በዚህ ርዕስ እንደገና እናውራ ብለሽ ነው? መቼም ቢሆን ተስፋ ላለመቁረጥ እየሞከርኩኝ ነው። አይ ምንም አትይም። ዛሬ ተረጋግተሽ። ጥያቄን አልመለስክልኝም። ለምንድን ነው ናሆምን እየጠረጠርከው ያለኸው? በጣም ትገርሚያለሽ። ከኔ ሀዘን የናሆም መጠርጠርን ያስጨነቀሽ። የእውነት ከሆነ ስለ አባትህ በጣም አዝኛለሁ። ግን ናሆም መቼም ገዳይ ሊሆን አይችልም። እሺ ብዙ ስንቀራረብ የተረዳሽ መስሎኝ ነበር። መቼ የተቀራረብ ነው? ደሞስ ምንድነው የምረዳ? ዳግም ልፋቴ ከንቱ እንደሚሆን እያወቅሁ ለምን ተመልሼ እዛ እንደመሆን እኮ ነው ግራ የሚገባኝ። እርግጥ ነው እንደ ጥሩ እህት ሀዘንህ በጣም ይገባኛል። ግን እኔ በዚህ ሰዓት ከጎኔ የሚሆን እንጂ የሚወቅሰኝ ሰው አልፈልግም። አንተ መች ከጎንህ እንድንሆን ፈቀድክልን? ዳግም አባቴን ስፈልግ ብቻዬን ሞተ ተብሎ እንኳን ብቻዬን ነበርኩ። ሀዘኔም ጭንቀቴም ብቻዬን ነው። እሺ እውነት ግን ከልብህ ነው ናሆም የአባትህ ገዳይ ይሆናል ያልከው? ኑሐሚን ቆይ በነገርሽ መሀል ናሆም ካልገባ አይሆንም አይደል? አሁንም ወደፊትም ደጋግሜ ወደ አንተ መጣው በናሆም ጉዳይ ብቻ ነው። እዛ ቤት ውስጥ ከናሆምና ከናቴ ውጭ አባቴን የሚጠላው ሰው አልነበረም። ጭራሽ እናትህንም ተጠርጣሪ ያደረካት? የእውነት በጣም ታሳፍራለህ። እሺ መርማሪው ለጠየቀኝ ጥያቄ ብቻ ነው መልስ የሰጠሁት። ግን እኔ ሁለቱም እጃቸው እንደሌለበት ብነግርህስ? ቆይ አንቺ ይህንን እንዴት እርግጠኛ ልትሆኚ ቻልሽ? እንዲያውም በዚህ ጉዳይ ልጠረጥራቸው የማይገቡ ሰዎች ናሆም እና ወይዘሮ ዝናሽ ብቻ ናቸው። ቆይ ስለዚህ ጉዳይ የምታውቂው ነገር አለ ማለት ነው? ምን ነው እኔንም ገዳይ ነሽ ብለህ ልጠቁምብኝ ነው? ጭራሽ ትቀልጂብኛለሽ? ዳግም ናሆም ወንድምህ ነው፣ ለዚያውም የእናትህ ልጅ። ቆይ እንዴት ይሄን ነገር ሊያደርግ ይችላል? አይነግርህም እንጂ እኮ እሱ በጣም ነው የሚወድህ። እኔ ደግሞ በጣም ነው የምጠላው። በጣም። እሺ ቆይ የአባትህ ገዳይ ስለሆነ ወይስ እኔ ስለቀማ ነው እንደዚህ የምጠላው? ኑሐሚን አላውቅም። ምናልባት እሱ ሁለተኛ ምክንያት ሊሆን ይችላል። እና እኔ ስለወሰደብህ ነው? እሱን ለመበቀል ነው ናሆምን እጠረጥረዋለሁ ብለህ ለመርማሪ ተናገርከው? ልቀቀኝ። ቆይ እንዴ ኑሐሚን አንዴ እናውራ። ዳግም የማትወጣው ችግር ውስጥ እንዳትገባ ከፈለግክ ከእንደዚህ አይነት ነገር ውጣ። እሺ አንቺ ካልሽ ቃሌ ልቀይር እችላለሁ። እኔ ስላልኩ ነው ወይስ እውነታው ሌላ ስለሆነ? ፍቅር ማለት የሚወዱትን ሰው የሚወደውን ነገር እየመረረን ቢሆን መውደድ ማለት ነው አይደል? ቆይ ግን አንተ ልጅ ምንም እየገባኸኝ እኮ አይደለም። ቆይ ምንድን ነው የሆንከው? የሆንኩትን አላውቅም ኑሐሚን፣ ግን የሆነ ነገር ሆኛለሁ።
በነገሮች መደራረብ አይምሮዬን አውዟል። እስኪ ስታይን ጤነኛ መስላለሁ? እሺ በቃ አሁን ተረጋጋ። ምናልባት የስነ ልቦና ሐኪም ያስፈልግ ይሆናል። እሱን ደግሞ እኔ አመቻችልሃለሁ። ጥሩ ነው። አንቺ ማበዴን አመንሽ ማለት ነው? ስለምን እብደት ነው የምታወራው? አንተ እኮ በጣም ደህና ነህ፣ ግን ደግሞ የስነ ልቦና ባለሙያ ያስፈልግሃል። ለእኔ አንቺ ከጎኔ ካልሽልኝ ይበቃኛል። በሽታዬም መድኃኒቴም አንቺ ነሽ። እንዴ ምን እያደረክ ነው ዳግም? ራስን ተቆጣጠር እንጂ። ማሚን እባክሽ ቢያንስ የወከባ እስኪያልቅ ድረስ ለትንሽ ጊዜ እንኳን አብረሽኝ። አልችልም እያልኩ እኮ ነው ዳግም። ቆይ ለምን አይገባህም? በዚህ ሰዓት ከአንቺ ውጪ ሊያጽናናኝ የሚችል ሰው የለም። እንዴ መች ነው ቆይ ይሄ ነገር የሚገባ? በተለይ ይሄ ነገር ሆኖ አባቴን ካጣው የቀረሽኝ አንቺ ብቻ ነሽ። ስሚኝ ኑሐሚን፣ ይኸውልሽ የእኔ ፍቅር ከአንቺ ውጪ ማንም ሊያፈቅረኝ አይችልም። እሺ በቃ አሁን መሄድ አለብኝ። ቆይ ለምንድን ነው አንቺን የራሴ ማድረግ የሚያቅተኝ? እንዴት ነሽ ነው? እግዚአብሔር ይመስገን። እንዴት ዋሉ ማዘር? ደህና ነሽ? አለሁ። በዚህ ሳልፍ እኮ በዛው ሰላም ልበሎት ብዬ ነው። አንቺ በበራችን ስታልፊ ብቻ ነው ሰላም የምትይኝ? አረ በፍጹም። እሱን እንኳን ተይው። ባልየው ቤት ውስጥ ከሌለ መች ትመጭና ነው? እንዴ ወይዘሮ ዝናሽ እንግዳ አደረጉኝ እኮ። ስቀልድ ነው። ይልቅ የሚበላ ነገር ምን ላቅርብልሽ? እንዴ አረ ምንም አያስፈልግም። አይ እንግዲህ ኑሐሚን አትግደርደሪ። እየተግደረደርሽ እንዳይሆን። ብፈልግ ቤት አይደል እንዴ? ሁሉንም አውቀዋለሁ እኮ። እሱስ ልክ ነሽ። ፊቶት ግን ልክ አይደለም። ለነገሩ ምክንያቱም መጠየቅ አይጠበቅብኝም። ደህና የደስታችን ጊዜ መጣ ስለ ይሄ ነገር መጥቶ ደግሞ ድቅ እንዳለ። የሰርጋችሁን ጊዜ በጣም ነበር ስጠብቅ የነበረው። ዋናው ይሄ ነገር ይጥራ እንጂ ሰርጎ የት ሄዳል ብሎ ነው። እኔ እኮ ሁሌ ነው የሚገርመኝ። በቃ ይሄ የኛ ቤት እንደሆነ ምንም ጉድ ማያጣው ቤት እኮ ሆኗል። ይሄም ይታለፋል አይደል? ያው ልክ እንደሌላው አስቸጋሪ ጊዜ ማለት ነው። እኔ የምልሽ ኑሐሚን፣ ናሆም ትላንትና ከዳግም ጋር እንደተጣላ እንደተደባደበ ነገረሽ እንዴ? አዎ ነግሮኛል። ወዲያው አግኝቼው ነበር። አሁንም ቢሆን እኮ መምጣቴ ናሆም ነው ቀሳ ነበር። መቼም ይሄን ነገር ናሆም አድርጎታል ብለሽ አንቺም አታምኝም አይደል? አረ በስመ አብ በሉ ወይዘሮ ዝናሽ። እንዴት ነው ናሆሜን በዚህ ጉዳይ የምጠረጥረው? ደግሞ የሱ እጅ እንደሌለበት እኔ በደንብ እርግጠኛ ነኝ። ይሄን ያክል ግን እንዴት እርግጠኛ ልትሆኚ ቻልሽ? መቼም የሰማሽው ነገር የለም አይደል? አረ እኔ ምንም አልሰማሁም። ደግሞ ናሆሜ እንደዚህ ጨካኝ አይደለም። ልክ ነሽ የኔ ልጅ። መቼም ቢጮህ ቢቆጣም እሱ ልቡ ስስ ነው። ለእንደዚህ አይነት ነገር እኮ የተፈጠረ ሰው እኮ አይደለም። እኔ የምለው ምግብ በልተዋል እንዴ? ለምን ከመጣው አይቀር የሆነ ነገር አልሰራለሁትም? አረ በልቻለሁ የኔ ልጅ። እውነቴን እኮ ነው በልቻለሁ። ለቤቴማ እኮ አልሰንፍም። ይልቅ እሱን ታዩና ስንጫወት እኔና አንቺ። ደግሞ ረስቸው ሳልነግሮት ሰራተኛዋ እዚህ ቤት ነገ ትመጣለች። ሽቱ ትባላለች። ደግሞ እንዴት አለች ጥሩ ልጅ መሰለችሁት። ያው እናንተ ከተግባባችሁ በቂ እኮ ነው። ይመኑኝ እናቴ፣ ይሄ ነገር በሰላም ያልፋል። እንግዲህ እንዳፍሽ አድርገው የኔው። ያው ፈጣሪ አንቺን ለዚህ ቤት አጽናኝ ለሁላችንም አድርጎ አይደል ያመጣልን። እኔ የምልሽ ኑሐሚን ግን ይሄ አንቱት አልበዛም? ባለፈው ተነጋግረን አልነበር? ይቅርታ በጣም ወይዘሮ ዝናሽ። ሰላም የልጄ ነው። ተቀመጥ እባክህ። ዘንድሮም እንዳኮረፍሽኝ ነው ማለት ነው? ቆይ ግን አንተ መቼ ነው ከዚህ ድርጊት የምትቆጠበው? በነገራችን ላይ ልጃችን እንዴት ናት? መቼም እያደገች እንደሆነ ተስፋ አለ። ዳግም ለምን እንደፈለገ ታውቃለህ? ሆስፒታል መጥቼ ቀጠሮ ባለች ጊዜ አብረን ብንሄድ ደስ ይለኛል። ልጄ ማየት እፈልጋለሁ። ማለቴ ባልትራሳውን የልጄን ልብ ምት ማዳመጥ እፈልጋለሁ። እባክህ ኤርሚያስ፣ እሺ በቃ ልለምንህ። ታውቃለህ አይደል እንዴ ቤተሰብ እኮ ለሰርግ እየተዘጋጀ ነው። እና ታዲያ እኔና አንቺ መቼ ነው? እኔ እናንተ የሚባል ነገር የለም አልኩ እኮ። ለምንድን ነው የማይገባ?
እና ታዲያ ልጃችንን ያለ አባት ለማሳደግ ቆርጠሻል ማለት ነው? አዎ ቆርጫለሁ። አንተ ላይም ተስፋ ቆርጫለሁ። ምን አለበት ቆይ አንድ የመጨረሻ እድል እንኳን መሰጪ። አሁን እንኳን እየሰራ ያለውን ስራ ተመልከት እንጂ ለዳግም እንኳን አባዬ ገዳይ እንደሆነ ልትነግረው አይደል እንዴ ቀጠርከው? እውነቴን ነው ግን እኔና አንቺ ከተስማማን ለሱ መቼም ቢሆን አልነግረውም። አየህ አይደል አንተ እኔን ለመመለስ ምክንያት ነበር የምትፈልገው። በቃ እሺ ይቅርታ፣ ግን መንገዱን ስዘግይብኝ ምን ላድርግ? አባዬ ይሄንን ነገር አላደረገው። እንዳላደረገው ባልተወለደው ልጃችን ትመያለሽ። ለነገሩ እውነታው እንደምታውቂ አንቺም ታስታውቂያለሽ። እኔ ምንም ማውቀው ነገር የለም። እንደውም ዳግም ለፖሊሶቹ ናሆም ገዳይ እንደሆነ እየተናገረ ነው። ምን ናሆም አለበት እያልሽ ነው? አላልኩም። ቆይ ግን ይሄ ነገር ወዴት እያመራ ነው? አንተ ምንም ስለማይጠቅም ከዚህ ነገር ውስጥ ብትወጣ ይሻላል። እርግጠኛ ነኝ ምንም አይጠቅመኝም። አዎ ምንም አይጠቅምህም። ታያ በኋላ ደግሞ ይቆጭሻል። ቆይ ስለዛ ቪዲዮ ምን ታውቃለህ? እስኪ ንገሪኝ። ፖሊሶቹ ስለዚህ ጉዳይ በምን አወቁ? አምራን ያንን ቪዲዮ አሳልፋ ሰጣቸው እንዴ? መልስልኝ። ስለ ቪዲዮ እንዴት አወቅ? ይሄንን አጋጣሚ ተጠቅሜ እኔ ቪዲዮው እኔ ጋር እንዳለ ለምን አውቄ አልነግራትም? መልስልኝ እንጂ እየጠየቅኩህ እኮ ነው። ምክንያቱም ያ ቪዲዮ እኔ ጋርም ስላለ። ምን? የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500,000 ብር ጀምሮ፣ ባለ 2 መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ዳግም የሕክምና እርዳታ ሳያስፈልገው አይቀርም። ምን ብሎሽ ነው? ሁኔታውን ሳይሆን ልክ አይደለም። የስነ ልቦና እርዳታ ሳያስፈልገው አይቀርም። ከወይዘሮ ዝናሽም ጋር ስናወራ ነበር እና ማዘር ምን አለች? እሳቸውን በሐሳቤ ተስማምተዋል። ችግሩ ግን ልጁ እንዴት ይያዝልናል የሚለው ነው። በእርግጥ ማታ ላይ ጄንሱ ላይ ማንሳቴ በጣም ጸጽቶኛል። ባይዘው በጣም ያሳዝነኛል። እኔማ ምናልባት ቀርበን ብንረዳው ብዬ አስቤ ነበረ። ወይ እኔ ሰርክ እያልኩ ውጣ ውረዱን አስባለሁ፣ እጨነቃለሁ። በዚህ በኩል ወይኒ ቤት ጠርተው እንደገና ሊያስሩኝ በማይመስል ነገር ገና ሰው ተገደለ ተብሎ ምን አይነት ጣጣ ነው? እስቲ አንተ ደግሞ ደግ ደጉን ተመኝ። ብቻ ይሄ ነገር በውሸትም ይሁን በእውነት አስማት እንዲሁም ብቻ ጸልይ። እርግጠኛ ነኝ ዳግም ያንተን ስም ለመርማሩ የሰጠው እኔ ራሱ ለማድረግ ነው። ቲኖሃ ይሄ እኮ ሳይታለም የተፈታ ነገር ነው። እና ይሄ የጤነኛ ሰው አስተሳሰብ ነው ትላለህ? እኔን ባገኘኝ ቁጥር እኮ ከኔ በላይ ማንም ሰው ሊያፈቅርሽ አይችልም እያለ ላይ ለመጠምጠም ይሞክራል። ቆይ አንተ ስታስበው እውነት ይሄ ልጅ ጤነኛ ቢሆን ላገባ እንደሆነ እያሰበ ይሄን ነገር የሚያደርግ ይመስላል? ቆይ እኔና አንቺ ለምን አንጋባም? ምን ማለት መዘጋጃ የሌለ ለምን አንፈራረም እንዴ? እየቀለድክ መሆን አለበት። ናሆም አብደሃል እንዴ? ምንድነው ማብደው እንዴ? ባልና ሚስት ቢፈራረሙ ቀበሌ ነው አልተባለም? በቃ ቀበሌ ሄደን እንፈራረማለን። ልክ ይሄ ነገር ሲያልቅ ደግሞ ሰርግ እናደርገዋለን። ምን ነው እውነት ዳግም እኔ እንዳይቀማ ሰጋ እንዴ? ኖአዬ በጣም ስለማፈቅርሽና አንቺ ማግባት ስለፈለኩ ብቻ ነው ማሬ። እኔ ከሁሌም ቢሆን ያንተ ነኝ። በጣም ተስፋ አድርጌ ነበር ውዴ። በቃ ህልሜን አሳካለሁ ብዬ ለራሴ ነግሬው ነበር። አሁንም ቢሆን እኮ የዳግም አባት ከመሞታቸው ውጭ ምንም ነገር አልተፈጠረም። እውነት ከሆነም የዳግምን ሀዘን አብረን ተወጥተን ከዛ እንጋባለን። ይሄ ነገር ግን በቀላሉ የሚያልቅ ይመስልሻል? ለምንድን ነው የማያልቀው? አሁንም ቢሆን እኮ ነገሮች መስተካከላቸው አይቀርም። እኔ ግን በጣም ፈርቻለሁ ውዴ። ናሆም ለምንድን ነው እኛ ምንም ባላደረግነው ነገር የምትፈራው? ዳግም በዚህ ሰዓት ስለራሱ ጥቅም ብቻ እኮ ነው የሚያስበው። ናሆም ሰው በሞቱ እንደ ሰው ማዘን ተገቢ ነው፣ ግን ደግሞ አልፈተርፈ ራስን ማሳቀቅ አይጠበቅብህም። ለማንኛውም ይሄ ጊዜ በሰላም እንዲያልፍ ጸሎቴ ነው።
ሄሎ ኢንስፔክተር። የዲኤንኤ ውጤቱ ደርሶ ነበር። አንዴ ወደ ቢሮ ትመጣ። ኢንስፔክተር እባክህ ሳትዋሽ ንገረኝ። ሞቶ የተገኘው አባቴ ነው አይደል? ቢሮ ና አልኩህ እኮ። ከቻልክ አሁኑና። ሄሎ እባክህ ፈጣሪ ብቻ አባቴ እንዳይሆን። እና እኔ ካንተ ጋር ካልሆንኩ ያንን ቪዲዮ ለፖሊሶች አሳልፈህ ልትሰጥ ነው? እኔ እኮ ካንቺ ጋር መሆን የምፈልገው አፍቅሬሽ ነው እንጂ በቪዲዮ አስፈራርቼሽ እንደሆነ አይደለም። አንተ መቼም አትለወጥም። ተኝተህም ቆመህም ከክፋት ውጭ ምንም አታስብም። ይህንን አንቺን በደንብ ታውቂያለሽ። የማውቀውን ነገርኩህ እኮ። ግን ደግሞ ምንም ምርጫ አልሰጠሽኝም። እኔን ሳይሆን ገንዘቤ እንደምትፈልግ በደንብ አውቃለሁ። እኔ አንቺን አግብቼ ቀሪ ህይወቴን አንዴ እሱ ጋር አቁም። እኔ እናንተ መቼም ባልና ሚስት ልንሆን አንችልም። በምን ምክንያት? ምክንያቱም ለአንተ ያለኝ ስሜት ከጥላቻም ያለፈ ነው። ምናልባት እኮ አብረን ስንሆን የሆነ የሚቀየረን ነገር ይኖራል። እሺ ቪዲዮ የት አለ? ላየው እችላለሁ? ይህን ቪዲዮ ለካ ብዙ ቪዲዮ ነው ያስገብኝ። ያንን ቪዲዮ እኮ እንዳጠፋሁት ነግሬሻለሁ አይደል እንዴ? በእውነት አመንኩ እባክህ። ያንን አጸያፊ ቪዲዮ በመቅረጼ እንዴት እንደሚጸጸተኝ ብታውቂ። አሁን ማስመሰሉን አቁምና አባዬ ዳግምን አባት ሲገል ያለውን ቪዲዮ ስታሳየኝ የዛኔ በደንብ መደራደሩን እንደርስበታል። ምን ነው አላመንሽኝም እንዴ? ሲጀመር እኔ አንተን አመኛህ አውቃለሁ እንዴ? ቪዲዮ የት አለ? ቤት ነው ያለው። ስለዚህ ቤት እንሂድ እናሳየኛ። እንደውም አላሳይሽም፣ ለዳግም ነው ማሳየው። አሁን ቪዲዮ እጅ ላይ እንደሌለ አረጋግጫለሁ። ዳግም መቼም ጋሽ አባቱ ገዳይ እንደሆነ ሊያምን አይችልም። ያንን ማድረግ ቀላል ይመስልሻል? ከፈለክ አሁን ደውለ ዳግምን ማግኘት ትችላለህ። የምርሽን ነው? ከዚህ በኋላ ቅንጣት ታህል እንኳን አላዝንልሽም። ለኔ እናንተ ደግሞ ይሄኛው የመጨረሻ ግንኙነታችን ነው። ኤሚ አዳምጪኝ እንጂ። ወይኔ ኤርሚያስ፣ ይቺ የተረገመች ሰራችልኝ። ወይኔ ያ ቪዲዮ አሁን ገና እጄ ላይ እንዲሆን ተመኘ። የስ አምራን አቤት አምራን። ቆይ ማን ነው እንደዚህ ወልውሎ መስታወት አስመስሎ የላከሽ? ወድቃ ትቀራለች ብላ አስበህ ነበር እንዴ? እንደዛ ነገር። አምራን እኮ ነኝ። ወድቆ መቅረትን ከልጅነቴን ጀምሮ አልተማርኩም። መቼም ከወይዘሮ ዝናሽ ቤተሰብ ጋር ሰላም ፈጥረሽ መሆን አለበት። ስለዚህ ልጠይቀኝ ነው እዚህ የቀጠርከኝ? ስለዛ ቪዲዮ ልጠይቅሽ ነበር። የምን ቪዲዮ? የዳግም አባት ጫካ ውስጥ ሲቀበሩ ካሉት ቪዲዮ መቼስ አንድ ታጫለሽ ብዬ አላስብም። እና ለዚህ ለማይረባ ጉዳይ ነው ፈልግሻለሁ ያልከኝ? ፖሊሶቹ ሬሳውን አግኝተውታል። ምን? የዳግም አባት ፋይል ተከፍቷል እያልኩሽ ነው። ሻምፓይን ክፈትና አክብረዋ። ኢንስፔክተር መግባት ትችላለህ? ግባ ዳጊ። ሰላም፣ አረፍ በል። ኢንስፔክተር የተቀየረ ውጤት አለ እንዴ? ይኸውልህ ዳጊ፣ የዲኤንኤ ውጤት ምርመራ ደርሷል። በዲኤንኤ ምርመራ ውጤቱ ደግሞ መሰረት የተገኘው አስክሬን የአባት እንዳልሆነ አረጋግጠናል። ምን? የእውነትህን ነው መርማሪ? በእርግጥ ይሄ ዜና ለአንተ ጥሩ እንደሚሆን አምናለሁ። ምን እያልክ ነው ኢንስፔክተር? አባዬ ሞቷል ብዬ እኮ ደምድሜ ነበር። እንግዲህ ከዲኤንኤ ውጤት ምርመራ በላይ ማረጋገጫ የለም። ጫካ ውስጥ የተገኘው ደግሞ አስክሬን ደግሞ የአባት አይደለም። ፈጣሪ ምን ብዬ እንደማመሰግንህ አላውቅም። ግን ደግሞ የተገደለ ሰው አለ። ከዚህ በፊት አባት በጥይት ተመቶ እንደነበረ ነግሬ ነበር። ስለዚህ ያንን ሰው የገደለ አንድ ሰው ከውጭ አለ ማለት ነው። ግን እኮ ኢንስፔክተር የተገኘው ብራስሌት የአባቴ ነው። ቆይ ይሄ እንዴት ሊሆን ቻለ? ትክክል ዳጊ። እሱን ደግሞ ለማረጋገጥ ያንተ እገዛ ያስፈልገናል። ቆይ ግን እንዴት ማለት ኢንስፔክተር፣
ነገር እኮ ትንሽ ግራ ያጋባል። አዎ የአባት ብራስሌት ሟች እጁ ላይ መገኘቱ ትንሽ ግር የሚያሰኝ ነገር አለው። ይሄ ደግሞ የጊዜ ጉዳይ ይሆናል እንጂ ማውቃችን አይቀርም። ዝም ብዬ ነበር ወንድሜን ሰው ነጅሎ የነበረው። የአባትንም ጉዳይ በጥልቀት እየመረመርን እንደሆነ ወቅ እናቴንም ጠርጥሬያት ነበር እኮ። እንዴት ብዬ ነው የሁለቱን አይን ማየት የምችለው? ምናልባት አሁን የኔን ቤተሰብ አስፈራርተን ጠቀም ያለ ገንዘብ የምናገኝበት ጊዜ ድረስ ይመስለኛል። አይ እኔ እንኳን ይቅርብኝ። ቆይ ጋሽ ላይኩ ምንድነው ወቅቱ የለቀቁሽ? ምክንያቱም አሁን ከዚህ ቤተሰብ ጋር ሰላም ፈጥሬያለሁ። እሱን እንኳን ታዩ። ምን ነው አምራን አትለወጥም አሉክ እንዴ? እውነቴን ነው የምልሽ አምራን፣ አንቺ ተለወጥሽ ማለት እውነትም የዓለም ፍጻሜ ደርሷል ማለት ነው። ለነገሩ ወደ ድሮ ክፋቴ እንኳን ልመለስ ብል እድሜ ለአቶ ላይኩን። ጭራሽ ለአቶ ላይኩን እድሜም መመኘት ጀምረሻል። ስማ ያንን ቪዲዮ ከያለበት ጥርግርግ አድርገው ወስደውታል። እኔ ግን የምናገኝበት ዘዴ የምናጣ አይመስለኝም። እንዴት ላገኘው እችላለሁ? አይገርም። የድሮ አምራን ከመቼው ከቻለች ባክሽ። ነገሩን ነው ያልኩ ባክህ። ቪዲዮ እኮ ጨርሶ አይጠፋም። ምናልባት የተሻለ ባለሙያ ከተገኘ ከስልክሽ ውስጥ በርበረው ሊያወጡት ይችላል። ደስ የሚለው ነገር ስልክ የለም። ስልክሽ ደግሞ የት ሄደ? ሽጠሽ ጠጣሽበት እንዴ? እና ሳልጠብልክ እንዴ? አንተ እኮ 2 ጊዜ አስደግፈኛል። እና ታዲያ አንቺ ስለምን አታስደግፊ? አሁን እንኳን ደግፍ የምልበት ነገር አግኝቻለሁ። በነገራችን ላይ እስካሁን የተጠቀምነውን ነገር አንተ ቆልፈው። ወዴት ነው የምትሄጂው? ኤሚ አምራን የኔ ኤርሚያስ ዛሬ በዛም በዚህም ብር አልተሳካልኝም ማለት ዳጊ ምን ነው ደህና አይደለም እንዴ ልጅ? ደህና ልሁን አላውቅም ማየ። ውጤቱ ደረሰ እንዴ? ፖሊስ ጣቢያ ሄጄ ነበር። አባትህ ነው አይደል? አይደለም። ምን ማለት ነው ዳጊ? የተገኘው ሬሳ አባት አይደለም? ማየ እባካችሁ አንቺና ነው የሚቀርባል። እኔ በጣም ክፉ ሰው ነኝ። ዋናው አባት አለመሞቱ ነው። ምን ሰላም ፈጣሪ። በልዳግም አሁን ወንድምን ይቅርታ መጠየቅ አለብህ። ግን ይቅር የሚለኝ ይመስልሻል እንዴ? ለምንድን ነው ይቅር የማይልህ? በአንተ በወንድሙ ላይ ቂም ይዞ የት ሊደርስ ነው? አባቴ ባለመሆኑ መደሰት ሲገባኝ ውስጤ በሐዘን እየተረበሸ ነው ማየ። ሰሞኑን ልክ አልነበርኩም። በጣም እየተረበሽኩ ነበር። ይኸውልህ ዳጊ፣ ኑሐሚን አንድ ሀሳብ አላት። ማለቴ ላንተም ይሆን አብዷል አለችሻል? ዳግም ያበደ ሰው ብቻ እኮ አይደለም የስነ ልቦና ባለሙያ የሚያስፈልገው። ቆይ እስኪ ንገሪኝ፣ ማፍቀር ማበድ ነው? እንደዛ ከሆነ ሀገሪቷ ውስጥ ያለው ሰው በሙሉ አብዷል ማለት ነው። ይኸውልህ የኔ ልጅ፣ እኔ በግልጽ ነው የምነግርህ። ያንተ ያለንን ሰው መመኘት በራሱ ይሄ ጤንነት አይደለም። እኔ ስጠይቃት እሱ የት ነበር? ከነ መፈጠሯም ግድ አይሰጠውም ነበር። ታላቁ መጽሐፍስ ቢሆን የወንድም የሆነን ነገር አትመኝ አይደለም የሚለው? በድጋሚ ሰርጉ ሊቀጥል ነው ማለት ነው? አልገባኝም ዳግም። ድጋሚ ወንድምህን ማስከፋት ፈልገህ ነው? እዚህ ቤት ውስጥ እየተፈጸመ ያለው ነገር ምንም እየገባኝ አይደለም። ቆይ ግን ዳጊ፣ ይሄ ሰርግ አይደረግም ብለህ አስበህ ነበር እንዴ? በአባቴ ባዝንም ሰርጉ ሊቀር ስለነበረ በጣም ተደስቼ ነበር። ግድ የለህም የኔ ልጅ። አንተ አሁን ባለበት ሁኔታ ግዴታ የስነ ልቦና ሐኪም እርዳታ ያስፈልግሃል።
አስሬ ስለንቦና አትበኝ። ቆይ እንዳብድላችሁ ነው እንደምፈልጉት? እንደዛ ከሆነ አብጃለሁ። እሺ ደግሞ የአባቴን ነገር ገና አላበቃ። እሺ ተረጋጋ፣ ተረጋጋ። በቃ ከቻልሽ ነው ምን አንቺ ይቅርታ ጠይቂልኝ። እሺ ቆይ ተረጋጋ ዳግም። ኧረ እባክህ የኔ ልጅ አሁን ቆየት ነው የሚሄደው? ተመስገን። ለነገሩ አንዱን ጥሩ ዜና አሰምተኸኛል። ይሄን ነገር ቶሎ ለልጅ መንገር አለብኝ። ሄሎ ላይኩን፣ ስብሰባ? የምን ስብሰባ? ቆይ ሰማይ ላይኩን፣ ፖሊሶቹ የዲኤንኤው ምርመራ ውጤት ደርሷል። አዎ ምርመራው የዳግም አባት አለመሆኑን አረጋግጦልናል። ሄሎ አሁን ቆይ ከዚህ ጉዳይ ስብሰባ ይበልጣል? ቆይ ግን ፖሊሶቹ አሁን የተገኘውን ዲኤንኤ የዳግም አባት አለመሆኑን አረጋግጠዋል። እሺ ታዲያ ሰንበቱ የዳግም አባት ካልሆነ የዳግም አባት ማን ነው ታዲያ? ምን ተፈጥሮ ነው እንደዚህ አዋክበ የጠራኸኝ? እማዬ ስልክ አልደወለችልሽም? ፊት ላይ እንዳየሁት ከሆነ ጥሩ ዜና ይመስላል። አዎ ጥሩ ዜና አለ። እሺ ንገረኛ። የዲኤንኤ ምርመራው የዳግም አባት እንዳልሆነ ሬሳውን አረጋገጠ። ከዚህ በላይ ደስታ አለ? የምርህን ነው? ሰርጋችን ይቀጥላል። አንተ ለሰርጉ ብቻ ነበር ተጨንቀህ የነበረው ማለት ነው? እና ከዚህ በላይ ምንም የሚቀርብኝ ነገር ነበር? የኔ ሙሽራው እኔ እኮ ያንተ ነገር ብቻ ነበር ያሳሰበኝ። ምን ሆነሻል ኑሐሚን? ደህና የቤተሰብ ደስታ እየተንሰራፋበት የነበረው ቤተሰብ ላይ እኮ ነው አደገኛ ሀዘን ተጋርጦበት የነበረው። ወይኔ ጉዴ! ይሄኔ ዳግም በሰራው ስራ ተጸጽቶ ይሆናል። ይሄ እንዳይፈጠር ነበር ተወስኖ የነበረው። ናሆሚ ይቅርታ ታደርግለታለህ አይደል? ኑሐዬ ከዚህ በኋላ ምንም አይነት እንቅፋት እንዲገጥመኝ አልፈልግም። አለበለዚያ ይበልጥ ይጎዳል። ምን እያልሽ ነው? ብቻ እሱ ብቻ ለይቅርታ ልቦናው የተዘጋጀውን እንጂ በእኔ በኩል ምንም አያሳስብም። እኔ በሁለታችሁ መካከል ሰላም ቢወርድ በጣም ደስ ይለኛል። ግን እኮ አሁንም ቢሆን ሌላ ጦርነት አለብን። አይ እንግዲህ አሁንስ በጣም በዛ። ደግሞ የምን ጦርነት ነው? ትንሽ አነስ ያለች ጦርነት። ከዳግም ጋር ከሆነ እሱም ቢሆን መፈታቱ አይቀርም። ስለዚህ በድጋሚ ቬሎሽን መምረጥ እንችላለን ማለት ነው። ቬሎ ሰላም አይገዛም ባልየው። ነገሮች ከተስተካከሉልን ባለው ልብስ ይተሰረጋል። በነገራችን ላይ ቬሎሽን ለብሰሽ እስከሽ ድረስ በጣም ወጉቻለሁ። እኔም አጠገብ ሆኜ አንተ ሙሽራ እንደመሆን የሚያስደስተኝ ነገር የለም የኔ ያለ። ኧረ እባክህ ተው ላይኩን፣ ስልኩን አንሳው። ቆይ ቀኑ ሙሉ ስብሰባ? እማዬ ምን ነው ደህና አይደለሽም እንዴ? ኧረ ሰላም ነው የኔ ልጅ። ሬሳው እኮ የሰንበቱ አለመሆኑ እኮ ታወቀ። ምን? አሁን እኮ ነው አንቺ ጋር መምጣትሽ በፊት ዳጊ እኮ ውጤቱን አሳይቶኝ ሄደው። በእርግጥ በዚህ ሰዓት ይሄን ውጤት በመስማቴ ደስ ብሎኛል። ግን ኤሚ ስትታይ እኮ ምንም ደስ ያለሽ አትመስይም። እማዬ እውነቱን እያወቅኩ መደሰት ነበረብኝ። አንቺም እንደዚህ ለሆንሹ ገርሞኛል። አንቺ ደግሞ ምን እያልሽ ነው? እማዬ እባክሽ ይሄንን ነገር በቀላሉ መርሳት የምችል ይመስልሻል? ቆይ ግን ኤሚ አባትሽ ነፍሰ ገዳይ ተብሎ ዘብጥያ እንዲወርድ ነው እንደፈለግሽው? ስለዚህ አሁን እሱ እንደገደለው አመንሽ ማለት ነው? ቆይ አንቺ ግን ለምን እንደዚህ የምታስጨንቂኝ? ቆይ እንዴት ነው ይሄንን ያደረገው? ማወቅ ፈልጋለሁ፣ ንገሪኝ። ምን ነው ማወቅ የምትፈልጊው? አደጋ እንደሆነ ለአባዬ ስነግረው ሰምቻለሁ። ምን እንዴ? ቆይ ተደብቀሽ የምናወራውን ትሰሚ ነበር? እየጠየቅኩሽ ያለሁት የተፈጠረውን ነገር ነው። እንዴት ነው ሰውየው ባደጋ የሞተው?
እባክሽ የኔ ልጅ ማስታወስ የማልፈልገው ነገር አታስታውሽ። እኔ ግን ማወቅ እፈልጋለሁ። ይሄን ነገር ብታውቂው ግን ምን ይጠቅምሻል? ቢያንስ አባዬ አውቆ እንዳላደረገው ማረጋገጥ እፈልጋለሁ። ድሮስ አውቆ አድርጎታል ብለሽ ነበር የምታስቢው? ካልነገርሽኝ እንዴት ላቅ እችላለሁ? ሲገፈትረው ድንገት የጠረጴዛ ጫፍ አናቱን መቶት ነው? እንዴት ነው የሞተው? በሽጉጥ። በሽጉጥ? በወቅቱ አባትሽ በጣም ተበሳጭቶ ነበር። ሰንበቶ የልጄ ዳግም አባት መሆኑን ሲያውቅ የሚይዘው የሚጨብጠው ነበር የጠፋው። ቆይ እንዴት አወቀ? አንቺ ነግረሽ ነው? ስናወራ ድንገት ሰምቶ ነው። እና መሳሪያ ይዞ መጥቶ ተኮሰበት? ሊተኩስበት ሲል ድንገት ሰንበቶ ሲታገለው ነው የተተኮሰበት። አምላኬ! እና ወዲያው ነው የሞተው? አዎ፣ ብዙም ሳይቆይ ነበር ህይወቱ ያለፈው። ምስኪን የኔ አባት ይሄኔ በዛን ሰዓት ተጨንቆ ነበራ። እሺ ስለ ሰርጋችሁ ምን አሰባችሁ? የተገኘው መልካም ዜና መች በቅጡ አጣጣም ነውና ነው። ሊሆን አይችልም። በሰርጉ ዙሪያ አላወራንም ብቻ እንዳትዪ። ጊዜ የላችሁም እኮ ነው። አንደኛ ሚዜ መሆንሽ ይሄን ያክል አሳስቦሻል ለካ። ምን ለማለት እየሞከርሽ ነው? ጊዜው በሄደ ቁጥር እኮ በእርጉዝ ቀሚስ ነው ጠቅመሽ ነው። ባይገርምሽ ናሆም ራሱ ዜናውን ሲሰማ ሰርጉ ቀጠለ በእኛ ብሎ ነው በደስታ የፈነደቀው። ከጭቅላት ይልቅ ሆዴ እየከበደኝ። ማሚ ራሱ አስተያየቷ በጣም የተለየ ነው። ማለት አጠራጣሪ ነገር አየችብሽ እንዴ? ይሄን እስኪ የሰውነት ለውጥ አይታይሽም? ቲያራ ኤሚ ባክሽ ቁጭ በይ። እየመረኝ እኮ ነው። ቆይ ትንሽ ወጣ አላለ? ኤሚ ተቀመጭ አልኩሽ እኮ። ቁጭ በይ በቃ። በዚህ ሰዓት እንደናንተ ቤተሰብ አይን የበዛበት የለም። በእኛና በጨለማ እኮ የማያፈጥ የለም ብዬ ነው። በነገራችን ላይ ኤሚ አንድ ጥያቄ ልጠይቅሽ ፈልጌ ነበር። ይህን ጥያቄ የምጠይቅሽ በኋላ እንደማትጸጸች እርግጠኛ ለመሆን ነው እኮ። ጠይቅኛ። እንደ ጥያቄሽ ነው ያልበሰ። የኤርሚያስንና ያንቺን ግንኙነት በተመለከተ ነው። የዛን የኬስስን ባታነሽብኝ ደስ ይለኛል። ለምን መሰለሽ ኤሚ፣ በኋላ የአባትነት ጥያቄ ቢነሳ እንኳን ሞቷል ወይ ሞታለች እላታለሁ። ራሴ እናትም አባትም ሆኜ አሳድገዋለሁ። ኤሚ፣ ይህንን ነገር መቋጨት ያለብን ከስሜታዊነት ወጥተን ነው። እኔ እያሰብኩኝ ያለሁት ለአንቺ ብቻ ሳይሆን ለልጅሽም ማንነት ነው። ምንም አይሆንም። በአባቴ ስም ይጠራል። እሱም ቢካለኝ ደግሞ በእኔ ስም አስጠራዋለሁ እንጂ በዛ ጨካኝ ስም መቼም አይጠራም። በዚህ ርዕስ ደግመን አናወራም ማለት ነው። በእኔ ህይወት ውስጥ ኤርሚያስ ማለት ላይከፈት የተዘጋ ፋይል ነው። እሺ በቃ አለቀ። አዎ በቃ። ዛሬ አግኝቼው የመጨረሻ ግንኙነታችን እንደሆነ ነገር ነው የተለያየ ነው። እኔ ከአንቺ ማወቅ የምፈልገው ይሄንን ነበር። የኔን ተይው እባክሽ። እስካሁን ዳጊን አላገኘሁትም። ምን እንደተሰማው እንኳን አላውቅም። እኔ ግን የሚያዝን ነው የሚመስለኝ። ምክንያቱም አገኘው ሲል ጭራሽ አባቱ እየራቀው ነው ያለው። አሁንስ በጣም ነው ፈተና የበዛበት። በጣም ብቻ ፈጣሪ ይርዳው። ይሄ ሁሉ ነገር በእኔ የተነሳ ነው። ቤተሰቡ እንደዚህ ድብልቅልቅ ያለው በእኔ የተነሳ ነው። እሺ በቃ ይሄን ነገር እንርሳው። እሺ ሌላ ትልቅ ዱብዳ በላይ ያወርዶ እንዴት አድርጌ ነው ይሄን ነገር የምረሳው? ወይ ጣጣ። እሺ ደግሞ ምንድነው የተፈጠረው? ፖሊሶች ያገኙት የዳግምን አባት እንደሆነ በጣም እርግጠኛ ነኝ። ቦታው ራሱ እኮ ሰንበቱ የተቀበረበት ቦታ ነው። እኔ አላምንም እማዬ። ከዳግም አባት ሌላ ሰው ጋር እምልልሻለሁ የኔ ልጅ። እኔ ከላይኩንና ከዳግም አባት ውጭ ሌላ ሰው አላውቅም። እና ዳግም የአባዬ ልጅ ይሆናል እያልሽ ነው? ኧረ እማዬ እኔ ምንም አልገባኝም። ኤሚ፣ በወቅቱ አባትሽ በጣም እናደድበት ነበር። ምን ማድረግ እንዳለብኝ እንደሌለብኝ ራሱ ምንም ማስታውሰው ነገር የለም። ማርገዜን ራሱ አላስታውስም ነበር። ይሄ በፍጹም ሊሆን አይችልም እማዬ። ኤሚ፣ ከሰንበቱ ጋር ግንኙነት በነበረኝ ሰዓት እኮ ከአባትሽ ጋር አልተለያየሁም ነበር። ስለዚህ ምናልባት ሊሆን ይችላል እኮ። የኔ ልጅ፣ በዚህ ጉዳይ ግን አንቺ እንድትረጅኝ ይፈልጋለሁ። እንዴት ነው ምረዳሽ? ልጄ ዳግምና አባትሽ የዲኤንኤ ምርመራ ማድረግ አለባቸው። እና ይሄን ሚስጥር እንደደብቅ እየጠየቅሽኝ ነው? ማለቴ ከአባዬ ልንደብቀው ነው? በፍጹም። ከዚህ በኋላ ከላይኩን ምንም አይነት ሚስጥር መደበቅ አልፈልግም። እና ሚስጥሩን ከማን ነው የምንደብቀው? በተለይ ደግሞ ከራሱ ከዳግም። ምን? ይኸውልሽ ኤሚ፣ ዳግም ላይኩን ትክክለኛ አባቱ መሆኑን አወቀ ማለት በእርግጥ እዛ ጫካ ውስጥ ያለው አስክሬን የሰንበቶ ነው ማለት ነው። ግን እንደዛ ባይፈጠርስ? ኪሱ ውስጥ እኮ የአባቱን የእጅ ብራዝሌት እኮ ተገኝቷል። በዛ ላይ ደግሞ ከዚህ በላይ የሚጠራጠር ከሆነ ሌላ ዲኤንኤ ምርመራ ማድረግ ይቻላል።
እና አባዬ አባትነቱን ሳያውቅ ዕድሜ ልኩን ሊኖር ነው ማለት ነው? ይኸውልሽ ኤሚ፣ የአባትሽን ህይወት ለማትረፍ ሲባል ይሄ ነገር የግድ መደረግ አለበት። ኧረ ምን ነው አሁን የኛ ቤት ጣጣ አላልቃለ? ኤሚ፣ ምናልባትም ይህ አጋጣሚ ለአባትሽ ጥሩ ሊሆን ይችላል። እንዴት ነው ጥሩ የሚሆነው? ይሄ ጉዳይ በዚህ ከተዘጋ ከዚህ በኋላ ይሄን ነገር የሚያነሳብን ነገር አይኖርም ብዬ ነው። ቆይ ፖሊሶቹ ምርመራውን የሚያቆሙት ይመስልሻል? ከዚህ በኋላ የፈለጋቸውን ያህል ቢመረምሩ ምንም ነገር ሊያገኙ አይችሉም። እውነቴን ነው እማዬ። አባዬ ግን በጣም ነው ያሳዘነኝ። እኔስ ይሄን ሁሉ ነገር የማደርገው ለማን ብዬ ይመስልሻል? እማዬ አሁንስ መከራችን በዚህ ባበቃ ብዬ ተመኘው። ያበቃል የኔ ልጅ። መቼም እኮ ሄዶ በቃ የሌለው ነገር የለም። የዚህ ቤት መከራ ግን አያበቃም። ዳጊ አይ ጠርተሽ ነው? ኧረ እኔ በፍጹም ለምን እንደዛ አደርጋለሁ? ካልሆነ እየተከታተለን ነው ማለት ነው። እየተገኘው አስከሬን የአባት እንዳልሆነ ሰማሁ። አሁንም ግራ እያጋባኝ ያለው ነገር እዛ ሟች ኪስ ውስጥ የአባቴ ንብረት ምን ይሰራል? በሐሰት ሰው መወንጀል አልጸጸተህም አይደል? ኑሐሚን ትንሽ ልትረጋጊ ትችያለሽ? ናሆም ገዳይ ስለመሆኑ እኮ እርግጠኛ ነበርክ። ኤሚ ለትንሽ ደቂቃ ብቻችን ትተይ። ለምንድን ነው ብቻችንን የምንሆነው? ሲጀመር አንተ ለምንድን ነው የምትከታተለኝ? ኤሚ ቁጭ በይ ኤሚ። ማንም አይሄድም። ከፈለገ ራሱ መሄድ ይችላል። ማንም አይሄድም። ምን ለማድረግ እየሞከርክ ነው? እባክሽ ትንሽ ደቂቃ። የህይወቴን መስመር ለማሳት ለሚሞክር ሰው ሽራፊ ሰከንድ የለኝም። ገባ? ቆይ ስላፈቀርኩሽ ነው? እስኪ እዛ ቴዲ ጋር ይደወልለት። ሄሎ ቴዲ፣ እንዴት ነህ? አለው። አስታወስከኝ? የወይዘሮ ዝናሽና የአቶ ላይኩንን ቪዲዮ የገዛው ልጅ ነኝ። አሁንም ሌሎች ቪዲዮዎች አሉ እንዴ? ኦኬ በቃ ችግር የለውም። የጠፉ ቪዲዮዎችን እንዴት አድርገን እንደሚመለስ አሳያለሁ። አዎ የግድ መገናኘት አለብን። እሺ ቻው። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።